በአንድነት ችግኝ በመትከል የተራቆቱ አካባቢዎችን እናለማለን በሚል መሪ ቃል ክልላዊ የበልግ ወቅት የአረንጓዴ አሻራ ችግኝ የማኖር መርሃ ግብር በደቡብ ኢትዮጵያ ክልል ባስኬቶ ዞን ላስካ ዙሪያ ወረዳ ዶኮ ጨሬ ቀበሌ ግንቦ ተፋሰስ በተባለው ተራራማ አካባቢ ተካሂዷል። በዚህ ችግኝ ተከላ መርሃ ግብር ላይም በክልሉ በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊው ዶክተር መሪዮን ፍቅሩን ጨምሮ ከክልል ከዞን የመጡ ባለድርሻ አካላትና የአገር ሽማግሌዎች በተገኙበት ነው የተካሄደው። በክልሉ ዓላማ ተኮር ችግኞችን የመትከል ሂደቱ ተጠናክሮ መቀጠሉን በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊው ዶክተር መሪዮን ፍቅሩ ችግኝ ሲተክሉ አግኝተን ባነጋገርናቸው ወቅት የገለጹልን ሲሆን 198 ሚሊዮን ችግኝ ለመትከል የሚያስችል የችግኝ ዝግጅት መደረጉንም አንስተዋል። በዋናነት ሐምሌ ላይ በሀገር ደረጃ በከፍተኛ ንቅናቄ ከሚተከለው ውጪ ቀድመን በበልግ የምንተክለው ነው ማለት ነው። ስለዚህ በክልል ደረጃ 198 ሚሊዮን ችግኝ ተዘጋጅቷል። ዛሬ በይፋ የደን ችግኝ እዚህ ተራራ ልማት ላይ ተራራን ከመጠበቅ ተፈጥሮን ከመጠበቅ አንፃር አሁን ተክለናል። ችግኞችን ከመትከል ባሻገር የችግኝ ጽድቀት መጠን ለማሳደግ ትኩረት ተሰጥቶ ይሰራልን ብለዋል ዶክተር መሪዮን። እንዲጸድቅ ደግሞ ብዙ መንገዶች አሉ። ምን ሰራቸው ስራዎች የእንክብካቤ ስራ ከከብቶች ከሰው ከሌላ ነገር መጠበቅ አስፈላጊ እንክብካቤ ማድረግ ሌሎች ጉዳዮችን እንደዚሁ ከልሎ ለውጤት ማቅረብ ማለት ነው። ስለዚህ እስከሚጸድቅ ድረስ የሚወሰደው በኃላፊነት የሚሰራው ስራ በዞኑ ብቻ በህዝቡ ብቻ የሚተው ሳይሆን በክልልም ደረጃ በየጊዜው ተደራሽ ሆነን እያየን እየገመገምን የምንከታተለው ይሆናልና ሁሉም ቦታ ላይ ይሄ ተጠናክሮ መቀጠል አለበት የሚል ሐሳብ አለኝ። በዚሁ ተራራ ላይ ችግኝ ሲተክሉ አግኝተን ያነጋገርናቸው የአካባቢው ነዋሪዎች እንደገለጹልን ከሆነ ህብረተሰቡ ያለውን ደን የመንከባከብ ባህል ለማሳደግ የዚህ አይነት መርሃ ግብር መከናወኑ አጋዥ መሆኑን የተናገሩ ሲሆን ችግኞችንም ለመንከባከብ ዝግጁ ስለመሆናቸውም ጠቁመዋል። ደንን በአግባቡ በመያዝ ችግኝ በመትከል እና ደግሞ ለደን የሚሰጠው ቦታ ስላለው አሁን አካባቢውም የአየር ሁኔታውም ሳይዛባ እስካሁን ድረስ ይዞ ለማቆየት ችሏል። አሁን ደግሞ በፕሮግራሙ እንግዲህ ዛሬ ለ7 ዓመታት ያህል የቆየው በየጊዜው በየአመቱ ይሄንን ህዝቡ ምንድነው እንደ ራሱ ስራ አድርጎ ጠብቆ ስለሚሰራ እና ያለው የአየር ሁኔታው እኛ ጋር የትም ቦታ አሁን ዝናብ ከሌለ እዚህ ይዘንባል እና የአየር ሁኔታውን ለመቆጣጠር ችሏል። በየአመቱ ችግኙን ጎርፍ እንዳይወስድ መሬቱ ጎርፍ እንዳይወስድ ችግኙ ይከለከላል። ያገሬ ልውጥ ነው ይድገት ነው። ዛሬ በቃ በነቀስ ህዝብ ወጥቶ ሲተክልኔ ሳይ በቃ ውስጥ የሚገልጸው ስሜት አጥቻለሁ። ስለዚህ ይሄ የተተከለው ችግኝ አንድ ግለሰብ ወይ መንግስት ብቻ ሳይሆን ሁሉም ሰው እንደ ራሱ ህይወት አስመስሎ እንድጠብቅ የበኩለን የተወጣው ወጣቶች በዚህ ልክ ለማስተማር ወክለን እንላለው ማለት ነው። በደቡብ ኢትዮጵያ ክልል የደን ሽፋን 17 ከመቶ የነበረው ወደ 23.7 በመቶ ማድረስ መቻሉን የክልሉ ደን አካባቢ ጥበቃ ልማት ቢሮ ኃላፊው አቶ ግዛቴ ጌጄ የነገሩን ሲሆን ለዚህም የህብረተሰቡ ተሳትፎ ትልቅ ስለመሆኑም አክለው ገልጸዋል። እስካሁን ባለው በአረንጓዴ አሻራ ስራ ከጀመርን ጀምሮ እንደ አገርም እንደ ክልላችንም የክልላችን የደን ሽፋን 17% ብቻ ነበር። አሁን በተሰራው በተለይ በአረንጓዴ አሻራ ስራ ከሰራነው ስራ አንፃር 23.17 ማድረስ ተችለናል። ትልቅ ውጤት ነው ብለን ነው የምናስበው። በዘንድሮ በጀት አመት በተለይ በዘንድሮ በጀት አመት 101 ሚሊዮን የተለያየ ዘርፈ ብዙ ጠቀሜታ ያላቸው የደን ችግኝ እንተክላለን በዚህ በልግ ማለት ነው።